የፋኖ ኃይሎች የፕሪቶሪያው ስምምነት እንደገና መከለስ አለበት ሲሉ ሞግተዋል። ኤፒ የጎጃም ጫካ ድረስ ገብቶ ያሰራጨውን አነጋጋሪ ዘገባ እንመለከታለን። የኢትዮጵያ መንግስት የኮሪደር ልማት እንቅስቃሴን በአስቸኳይ እንዲያቆም ተጠይቋል። የመንግስታቱ ድርጅት ከመኖሪያ ቤት ጋር የተያያዘ ልዩ ልዑክ ጉብኝት እንዲያደርግ እንዲፈቀድለትም 4 ኪሎ የገባው ደብዳቤ ሞግቷል። ዝርዝር መረጃውን እንመለስበታለን። ከዚህ ውጪ ደብረጽዮን ገብረ ሚካኤል ከፌደራል መንግስት ጋር ለአስቸኳይ ስብሰባ እንቀመጥ ሲሉ ጠይቀዋል። ሌላኛው ትኩረታችን ይሆናል። የጃልመሮ ወሳኝ ሰው መገደሉ በወለጋ ከባድ ስጋት እንዲያጠላ ምክንያት ሆኗል። ሾኔ የሚባለውን ሰው መገደል ተከትሎ የተፈጠረውን ጉዳይ እንመለከታለን። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የመረጃ ጥንቅራችን አዳዲስና አነጋጋሪ ክስተቶች ተካተውበት ነው ጀምሯል። በመግቢያችን ላይ ያስተዋወቅናችሁ አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ የፕሪቶሪያው ስምምነት ዳግም መከለስ አለበት። ሲኤፒ የጎጃም ጫካ ድረስ ገብቶ ያሰራጨው አነጋጋሪ ዘገባ። በዜና ስርጭት የሚታወቀው አሶሺየትድ ፕሬስ በጎጃም የሚንቀሳቀሱ የፋኖ መሪዎችን ቦታው ድረስ መግባት አነጋግሮ የሰራው ዘገባ የብዙሃን መነጋገሪያ ሆኗል። እነዚህ በጎጃም ፋኖ የሚንቀሳቀሱ ታጣቂዎችና አመራሮች ናቸው። በዚህ ቃለ ምልልስ ሲናገሩ እንደሚደመጡት ከሆነ 2 ዓመት ሊቃረብ ከዘለቀው የአማራ ክልል ጦርነት ግዙፉን የፌደራል መንግስት ጦርና የክልሉን ጸጥታ ኃይሎች ይተዋጉ ይገኛሉ። በሂደቱም በርካታ የጦር መሳሪያዎች እንደታጠቁም ሲናገሩ ይደመጣሉ። አስረስ ማረዳምጤ የተባሉት የጎጃም ፋኖ አመራር የፕሪቶሪያው ስምምነት በሰሜን ኢትዮጵያው ጦርነት እንዲቋጭና እልቂት እንዲቆም በማድረግ በኩል የጎላ ሚና ቢጫወትም እንደገና መከለስ አለበት ብለን እናምናለን ብለዋል። የአማራ ክልል ጦርነት መቀስቀስ ዋነኛ ምክንያት የፕሪቶሪያው ስምምነት ነው በሚል ይነገራል። የፌደራል መንግስት ከፋኖ ኃይሎች ጋር ወደ ግጭት መግባቱና ከኤርትራ መንግስት ጋር የመኳረፉ ምስጢር በደቡብ አፍሪካ የተፈረመውና የህወሓትን እድሜ ቀጥሏል የሚባለው ሰሜን ኢትዮጵያው ጦርነት ነው የሚል አመለካከት ብዙዎች ዘንድ አለ። አስረስ ማረ የተባሉት የፋኖ አመራር ግን የጦርነቱ ዋነኛ መንስኤ የፌደራል መንግስት ጦር ወደ ክልሉ መግባቱ ነው ባይ ናቸው። ከሰሞኑ ቢቢሲ ባሰራጨው ዘገባ በዚህና ሌሎች ምክንያቶች የተቀሰቀሰውና 2 ዓመት ሊደፍን ጥቂት ጊዜ የቀረው የአማራ ክልሉ ግጭት በህዝቡ ላይ እጅግ አደገኛ ጫና እየፈጠረ ይገኛል። በቱሪስት ከተማዋ ላሊበላ የሚገኙ ነዋሪ በዚህ ቀውስ ሳቢያ ህይወት የተመሰቃቀለባቸው አካባቢዎች ውስጥ አንዱ መሆናቸውን በመግለጽ ልጆቼ ባይኖሩ በህይወት መቆየት አልፈልግም ነበር፣ ኑሮ እጅግ መሮናል ሲሉ ተደምጠው ነበር። በክልሉ የዕለት ተዕለትና ማህበራዊ እንቅስቃሴ የተገደበ ሲሆን የትምህርትና የሕክምና አገልግሎቶች መስተጓጎልን ጨምሮ ማህበረሰቡ በስጋት ኑሮ እንዲገፋ ተገዷል። ባለፉት 6 ወራት 148 እናቶች ከወሊድ ጋር በተያያዘ እንዲሁም 70 ሰዎች ደግሞ በወባ በሽታ ህይወታቸው ማለፉን የክልሉ መንግስት አስታውቋል። 4.2 ሚሊዮን ተማሪዎች ወይም 60% የክልሉ ተማሪዎች ከትምህርት ገበታ የራቁ ሲሆን ወላጆች ልጆቻቸውን ወደ ትምህርት ቤት እንዲልኩ የገንዘብ ቅጣት እንደተጣለባቸው ይናገራሉ። በአማራ ክልል የሚገኙ ከፍተኛ ትምህርት ተቋማት ፎረም ከሐምሌ 2015 እስከ መስከረም 2017 ዓ.ም ድረስ ከ5000 በላይ ሴቶች ተደፍረው ወደ ሕክምና ተቋማት መምጣታቸውን ገልጿል። አዙ ግን ከዚህም ከፍ ሊል እንደሚችል ይገመታል። በአንድም ይሁን በሌላ መንገድ የግጭቱ ዳፋ ያልገባበት ጓዳም ያልነካ ህይወት ማግኘት ከባድ እንደሆነ ነዋሪዎች ያነሳሉ። ጥንቅራችን እንደቀጠለ ነው። ደብረጽዮን ገብረ ሚካኤል አስቸኳይ ስብሰባ እንቀመጥ ሲሉ ይፋ አድርገዋል። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት የፕሪቶሪያ ግጭት ማቆም ስምምነት ተከታታይ ከፍተኛ ቡድን በፍጥነት በፕሪቶሪያ ግጭት ማቆም ስምምነት አፈጻጸም ላይ እንዲወያይ መጠየቃቸውን የትግራይ ቴሌቪዥን ዘግቧል። ደብረጽዮንን የጠየቁት የአፍሪካ ህብረት የፕሪቶሪያ ግጭት ማቆም ስምምነት አረጋጋጭና ተቋጣሪ ኮሚቴ ከፍተኛ ኃላፊ ሆነው አዲስ ከተሾሙት ሜጀር ጄኔራል ሳማድ አላዴ ኦሶድ ትናንትና መቀሌ ውስጥ በተወያዩበት ወቅት ነው። ህወሓትና መንግስት በግጭት ማቆም ስምምነቱ መሰረት እስካሁን የፖለቲካዊ ውይይት እንዳልጀመሩና የፓርቲው ህጋዊ እውቅና እንዳልተመለሰለት ደብረጽዮን መግለጻቸውን ዘገባው ጠቅሷል። አፍሪካ ህብረት ጄኔራል ሳማድን የሾመው ስራ ጊዜያቸውን ባጠናቀቁት ጄኔራል ስጢፋኖስ ራዲና ምትክ ነው። ህወሓት ከኮሚቴው ጋር በትብብር እንደሚሰራ ያረጋገጡት ደብረጽዮን ኮሚቴው መሬት ላይ ያለውን ተጨባጭ ሁኔታ በግልጽ በመለየት ሪፖርት እንዲያቀርብ ጠይቋል ተብሏል። መንግስት የኮሪደር ልማት እንቅስቃሴውን በአስቸኳይ እንዲያቆም ተጠይቋል። የኢትዮጵያ መንግስት ቢያንስ 58 ከተሞች የተከናወነ ያለውን የኮሪደር ልማት በአፋጣኝ አቁሞ በሰብአዊ መብት ላይ የሚያደርሰው ጫና መገምገም እንዳለበት አምነስቲ ኢንተርናሽናል አሳስቧል። ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ በኢትዮጵያ የተለያዩ ከተሞች በኮሪደር ልማት ሳቢያ በግዳጅ ከቤታቸው የተፈናቀሉ ሰዎች በአፋጣኝ መፍትሄ ሊሰጣቸው ይገባል ሲል ጠይቋል። ማንኛውንም አይነት ሰዎችን ከቤታቸው የማስወጣት ሂደት ከዓለም አቀፍ ሰብአዊ መብት ጥበቃ መርህ ጋር የሚጣጣም መሆን አለበት ሲልም አክሏል። አምነስቲ ባወጣው ሪፖርት እንደጠቆመው ቢያንስ 872 ሰዎች በአዲስ አበባ በቦሌና ለሚኩራ ክፍለ ከተሞች በ2016
2015 ዓ.ም መስከረም ውስጥ ከቤታቸው ተፈናቅለዋል። ይህ አሃዝ ከ47 ቤቶች የተፈናቀሉ ሰዎችን የሚያካትት ሲሆን ከነዚህ መካከል 114 ህጻናት፣ 13 አረጋውያንና በአጠቃላይ 618 ተከራዮች ይገኙበታል። ከነዚህ ሰዎች ጋር ተገቢ ውይይት አልተከናወነም፣ በቂ ቅድመ ማስጠንቀቂያም አልተሰጣቸውም፣ ተጎጂዎች ካሳም አላገኙም ይላል የመብት ተከራካሪው ሪፖርት። በኮሪደር ልማት ምክንያት ሰዎች ያለ ህግ ከለላና ሌሎች ጥበቃዎች በግዳጅ ከቤታቸው እየተፈናቀሉ ነው ሲልም ጠቅሷል። ኮሪደር ልማት የሚካሄድባቸው ከተሞች በሚሊዮኖች የሚቆጠሩ ሰዎች ከቤታችን እንፈናቀላለን በሚል በፍርሃት እየኖሩ መሆኑን የሰብአዊ መብት ተሟጋች ድርጅቱ ጠቁሟል። አምነስቲ በዚህ ዓመት ከጥር ወር አጋማሽ እስከ የካቲት መጀመሪያ ድረስ የዳሰሳ ጥናት ማድረጉንና በቦሌ እንዲሁም በለሚ ኩራ ክፍለ ከተሞች 47 የቤት ባለቤቶችን ሁኔታ መቃኘቱን በሪፖርቱ ጠቁሟል። ከህዳር 2016 ከየካቲት 2017 ዓ.ም በሳተላይት ምስል አማካኝነት ምልከታ ማድረጉን እንዲሁም በቦሌና ለሚ ኩራ ክፍለ ከተሞች 29 ሄክታር የሚሆን የተጨናነቀ አካባቢ መፍረሱን አምነስቲ ተመልክቷል። በሁለቱ ክፍለ ከተሞች በአጠቃላይ ተጎጂዎች ቁጥር በትክክል አልታወቀም። ሆኖም ግን በሺዎች የሚቆጠሩ ሰዎች ሊሆኑ እንደሚችል ተገምቷል። አምነስቲ የመጀመሪያ ደረጃ ምርመራ ውጤቱን ለኢትዮጵያ መንግስት እንደላከና ምላሽ እንዳላገኘ በሪፖርቱ አካቷል። በሁለቱ ክፍለ ከተሞች አምነስቲ ያነጋገራቸው የ47 ቤቶች ባለቤቶች እንዳሉት ከቤታቸው በግዳጅ ከመፈናቀላቸው ከሳምንቱ በፊት የአካባቢው ከተማ መስተዳድሮች ለውይይት ጠርተዋቸዋል። ወደ 5000 ሰዎች በውይይቱ እንደተሳተፉና በግዳጅ ከቤታቸው መፈናቀላቸውን አውቃለሁ ባይኖር ሪፖርቱ በውይይቱ ላነሷቸው ጥያቄዎች ምላሽ ሳያገኙ የከተማ መስተዳድር ባለስልጣናት ቤት ለቤት እየዞሩ ቤታቸው ከ3 ቀናት በኋላ እንደሚፈርስ እንደነገሯቸው ምስክርነታቸውን ሰጥተውኛል ብሏል አምነስቲ። ሁሉም ነዋሪዎች ቤታቸው ሰነድ አልባ እንደሆነና ካሳ እንዳልተሰጣቸውም ነግረውኛል ብሏል። ልጆቻቸው ትምህርት እንዳቋረጡ በቤት ኪራይ እየኖሩ እንደሆነና በአጭር ጊዜ ኪራይ ገንዘብ እንደሚያጥራቸው መስጋታቸውን የተናገሩ ነዋሪዎችም አሉ። ቤታቸውን ከማጣታቸው ባሻገር እንደ እድር ያሉ ማህበራዊ መደጋገፊያዎችን ባህላዊ ትስስራቸውን ማጣታቸውን በተለይም በሴቶችና በአረጋውያን ላይ የሚያሳድረው ጫናንም አምነስቲ አትቷል። ኢትዮጵያ የፈረመችውን ሰዎች መኖሪያ ቤት የማግኘት መብታቸውን የሚደነግገውን ዓለም አቀፍ ሕግ እንዲሁም የካምፓላ ስምምነትን ጨምሮ ሌሎችም ዓለም አቀፍ ስምምነቶች የተጣሱ መሆናቸውን ሪፖርቱ ይጠቁማል። አያይዞም የኢትዮጵያ መንግስት በአፋጣኝ የግዳጅ ማፈናቀል እንዲያቆምና የኮሪደር ልማት ሰብአዊ መብት ላይ የሚያደርሰው ጫና እስከሚጠና እንዲሁም ለዜጎች ጥበቃ እስከሚመቻች በጊዜያዊነት እንዲገታ አምነስቲ ያሳስበዋል። ዓለም አቀፍ ሕግጋት እንዲከበሩና ሰዎችን ከቤታቸው ከማፈናቀል በፊት ያሉ አማራጮች ከግምት ውስጥ እንዲገቡም ጠይቋል። ከቤታቸው የተፈናቀሉና ቤት መገንባት የማይችሉ ሰዎች መኖሪያ ቤት ማግኘት አለባቸው። የካሳና የመልሶ ግንባታ መብታቸው መጠበቅ አለበት ሲልም በሪፖርቱ ገልጿል። የመንግስታቱ ድርጅት ከመኖሪያ ቤት ጋር የተያዘ ልዩ ልዑክ ጉብኝት እንዲያደርግ እንዲፈቀድለትም አምነስቲ ጠይቋል። ጠቅላይ ሚኒስትር አብይ አህመድ ህዳር 2017 ዓ.ም የአዲስ አበባ ሁለተኛ ዙር የኮሪደር ልማት ስራዎችን በገመገሙበት ወቅት የአገር ግንባታ በሂደቱ ወቅት የሚኖሩ ሰዎች በቀላሉ ተቀብለው ተስማምተው የሚሄዱበት ጉዳይ እንዳልሆነ ጠቅሰው አሁን የሚሰራውን ስራ የሚያደንቁ ሰዎች የሚመጡት ከተማዋም የተገነባላት ትውልድ ሲነሳ ነው ማለታቸው ይታወሳል። የኦነግ ሸኔ ወይንም የኦሮሞ ነጻነት ሰራዊት አመራር የነበሩት ሾዴ መገደልን ተከትሎ ከቡድኑ ከርተው መንግስትን የተቀላቀሉ የቀድሞ ተዋጊዎች ቤተሰቦች ኢላማ ተደርገናል ማለታቸው ተሰማ። ሾዴ የተባሉ የሚጠሩት የኦሮሞ ነጻነት ሰራዊት መንግስት አጠራር ኦነግ ሸኔ የቀድሞ ከፍተኛ አመራር በመከላከያ ሰራዊት መጋቢት 26 ቀን 2017 ዓ.ም መገደላቸውን ተከትሎ ቀደም ብለው ከቡድኑ ከርተው መንግስትን የተቀላቀሉ የቡድኑ ተዋጊዎች ቤተሰቦች እየተገደሉና እየተሰደዱ መሆናቸው እንደተናገሩ መሰረት ሚዲያ ዘግቧል። መከላከያ ሰራዊት መጋቢት 27 ቀን 2017 ዓ.ም ባወጣው መግለጫ የጃልመሮ ዋና ሰው የነበረው እንዲሁም በታንዛኒያው ድርድር ከጫካ ወጥቶ ታንዛኒያ ዳሬ ሰላም ድረስ ከመሮ ጋር ተጉዞ የሸኔ ሽብር ቡድን ተደራዳሪ የነበረው ሾዴ በተወሰደበት እርምጃ ተገድሏል ማለቱ ይታወሳል። ሾዴ ከታንዛኒያ መልስ የአጠቃላይ ወለጋ ዞኖች አዛዥ ተደርገው በጃልመሮ ተሹመው የነበረ መሆኑንም መከላከያ አስታውቆ ነበር። ይሁንና አመራሩ ምስራቅ ወለጋ ዞን ሆሮ ሊሙ ወረዳ ገንጂ አካባቢ ከኮርማ ወንዝ ወደ ሱጊ በሚወስደው መንገድ ላይ በሞተር ብስክሌት ተደብቀው ሲጓዙ የጸጥታ ኃይሎች ባገኙት መረጃ መጋቢት 26 ቀን 2017 ዓ.ም አመሻሽ ላይ እርምጃ እንደተወሰደባቸው መንግስት አስታውቆ ነበር። ይህን ተከትሎ ግን በምስራቅ ወለጋ ዞን ሃሮ ሊሙ ወረዳ ጎርባ ጉዲናና ሱጌ ቀበሌዎች የሚኖሩና ኮራት በፊት ከቡድኑ ከርተው መንግስትን የተቀላቀሉ የቀድሞ ተዋጊዎች ቤተሰቦች ኢላማ መደረጋቸውን ዜና ምንጩ አትቷል። ከሾዴ ግድያ በኋላ የኦሮሞ ነጻነት ሰራዊት ተጠያቂ ያደረገው የራሱን የቀድሞ ታጣቂዎች ነበር። እነዚህ ደግሞ ከርተው መንግስት
ደመወዝን የተቀላቀሉት ናቸው ያሉ አንድ የአካባቢው ነዋሪ የእነዚሁ የከዱ ታጣቂዎች የትውልድ ቦታዎች ኢላማ እንደሆኑ ተናግረዋል። መጋቢት 30 ቀን 2017 ዓ.ም የኦሮሞ ነጻነት ሰራዊት አባላት በሱጌ ቀበሌ የሚገኙ የቀድሞ ታጣቂዎች ቤተሰቦች ላይ ግድያ ፈጽመዋል፣ 2 ህጻናትን ጨምሮ 8 ሰዎችን በዚህ ዕለት ብቻ ተገድለዋል ያሉት አንድ የቤተሰብ አባል 2 ሌሎች ጎረቤቶችም ተጨምረው ተረሽነዋል ብለው ስማቸውንም አጋርተዋል። ከዚህ በተጨማሪ መጋቢት 29 ቀን 2017 ዓ.ም ታጣቂዎቹ ሌላኛው ለመንግስት እጁን የሰጠ የቀድሞ ታጣቂ የትውልድ ቦታ ወደ ነው ገርባ ጉዲና ቀበሌ በመግባት 5 ሰዎችንና የቤት እንስሳቶችን ይዘው እንደሄዱ ሌላ የቤተሰብ አባል ተናግረዋል። በአጠቃላይ 8 ቤተሰቦች አባላት በዚህ ድርጊት ከፍተኛ የሞትና የእገታ ድርጊት ደርሶባቸዋል። ድርጊቱን ያመለጡት ወደ ሃሮ ከተማ ሸሽተዋል በማለት የሆነውን አስረድተዋል። ከዚህ በተጨማሪ እድሜያቸው ከ70 እስከ 60ዎች የሚደርሱ የአቶ ሄርጶ ቤተሰብ አባላት ወደ ባሪሶ አካባቢ ተወስደው የነበረ ቢሆንም ሁሉም መገደላቸውን መስማታቸውን የቤተሰቡ አባል አስረድቶ አሁን ሐዘን ተቀምጠው እንዳሉ ገልጿል። በዚህ ዙሪያ እስካሁን በመንግስት አካላትም ሆነ በኦሮሞ ነጻነት ሰራዊት በኩል የተሰጠ መግለጫ የለም። በመጨረሻም የውጭ ጉዳይ እንመልከት። ሱዳን ኬንያ የሱዳን ፈጥኖ ድራሽ ድጋፍ ሰጪ ኃይልና አጋሮቹ ናይሮቢ ውስጥ በድጋሚ ስብሰባ እንዲያደርጉ ፈቅዳለች ማለት ሪፖርቶች መውጣታቸውን ጠቅሳ ኬንያን አወገዘች። የሱዳን ውጭ ጉዳይ ሚኒስቴር ፈጥኖ ድራሽ ያሉ ተፈናቃዮች የሚገኙባቸውን ካምፖች ጨምሮም ዳርፉር ውስጥ በሚገኙ ጎሳዎች ላይ ዘር ማጥፋት ወንጀል እየፈጸመ በሚገኝበትና ዓለም አቀፉ ህብረተሰብ የመጀመሪያውን የቡሩን ኮንፈረንስ ባወገዘበት ሁኔታ ኬንያ የቡሩን ሁለተኛ ዙር ኮንፈረንስ ለማስተናገድ ማሰቧ ዓለም አቀፍ ህግን አለማክበሯን የሚያሳይና በቀጣናዊ ጸጥታና በአገራት ሉዓላዊነት ላይ ስጋት የሚደግን ነው በማለት ተችቷል። ሱዳን ዓለም አቀፍ ህብረተሰብ የተመድን ቻርተር ይጥሳል ያለችውን የኬንያን ድርጊት እንዲያወግዝም ጠይቃለች። የኬንያ ውጭ ጉዳይ ሚኒስቴር በኩሉ ፈጥኖ ድራሽ ኃይሉ የሱዳን መንግስትን እንዲጥል ኬንያ ድጋፍ እያደረገች ነው የሚባለውን ክስ አስተባብሏል። ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።